ሪታ ልብ አንጠልጣይ የህይወት ታሪክ ክፍል 4 ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ጋብዛችኋለሁ። ቪዲዮን ላይክ በማድረግ ጀምሩ። የተነጋገርነውን እንዴት እንዳወቀ መጠየቅ ጀመርኩ። እንዴት አወቀ? ምንድነው በሁለቱ መሀል ያለው የሚል ጥያቄ ጭንቅላቴን ሊያፈነዳው ደረሰ። ሄኖክ ወደ እኔ ጠጋልና የአየር ሁኔታውን የሚቀየር በሚመስል ለስለስ የሚል ድምፅ እያሰማ ናውድ ስለ እኔ ነገረሽ ሁሉ ግማሽ እውነት ነው፣ አልክድም፣ ግን እውነቱ በአንድ በኩል ብቻ አይታይም አለኝ። ቀሪውን ቅኔ አንቺ ፍቺው የሚል ይመስላል። እውነት ለመናገር አይኖች ውስጥ የሚነበበው ነገር ናውድ ካለኝ ዱርዬ ከሚል መገለጫ ጋር ፈጽሞ አይጣጣምም። በንዴትና በግራ መጋባት ውስጥ ሆኜ ከዚህ በላይ ልትነግረኝ የማትችለው ነገር ካለ ለምን መጣ? ምን ፈልገህ ነው? ወይም እውነቱን አስረዳኝ አልኩት። ፈገግ አለ። ያ ሳቁ ግን የፌዝ ሳይሆን የቁጭት ይመስል ነበር። የመጣሁት ወንድምሽን ለማወቅ ሳይሆን አንቺን ለማየት ነው። ናውድ በህይወቱ ለመጀመሪያ ጊዜ ዋጋ ያለው ነገር በእጁ ሲገባ ይቺ ዝም ማለት ስላልቻልኩ ነው። እናም ደግሞ በአጋጣሚ በጣም ቆንጆ ነሽ፣ ለሷ አትገቢም አለኝ። ድንገት እጅን ያዘኝና በሹክሹክታ ተጠንቀቂ ያልኩሽ ከእኔ ሳይሆን ካጠለለብሽ ጥላ ነው አለኝ። ሁለቱም ወንድማማቾች ምንም እየገቡኝ አይደሉም። የሚያወሩት አይገባም። ወንድሜ ጨርሶ ወሰንክ ታዲያ ሪታዬ፣ በምርጫ እኮ አትታማም አለው ፈገግ ብሎ እያየኝ። ምናልባት ልብስ ላይ ብቻ እንዳይሆን እንጂ አዎ አለ ፈገግ ብሎ አንድን ቲሸርት እያነሳ። ሁለቱም ተግባብተው ጭራሽ ስልክ ተቀያይረው እያወሩ ከሱቅ ወጡ። ወንድሜ ሄኖክን ሸኝቶ ሲመለስ እኔ ገና በሀሳብ ተውጬ ነበር። ሁሉም ነገር ግራ እየገባኝ ነው። ያ ምሽት ለኔ ረዥም ነበር። የናኦድ ትጋትና ፍቅር በሄኖክ ሚስጥራዊ ንግግር እየተሽከረከረ መሰለኝ። ሀሳቤን ሰብስቤም ዘግተን ወደ ቤት ተመለስ። ምሽቱን ሙሉ ግን ሳስብና ስጨነቅ ነው ያደርኩት። እንደ ሁሉ ለባብሰን ወደ ስራ ሄድን። ለምን እንደሆነ አላቅም፣ ግን ሱቅ ከገባው ጀምሮ አሁን ሄኖክ መጣ እያልኩኝ ስጠብቅ ነበር። ደስ የሚለው አልመጣም። እኔም ሰዓት ሲደርስ ወደ ክላስ ሄድኩ። ይዛ ቀን ግን ኮርሶ ጋር ሲሄድ ልቤ እንደ ሸክላ እየተንቀጠቀጠ ነበር። ናኦድን የት እንደማገኘው አውቃለሁ። ሁሌም ክላስ ከመግባታችን በፊት በዛች በለመድናት ክፍል ይጠብቀኛል። እኔም ቀጥ ብዬ ሄድኩኝ። በሩን ከፍቼ ሳየው ግን የትላንቱ ቁጣው ጠፍቶ በናፍቆት አይኖች እየፈለገኝ ነበር። ሲያኝ በደስታ ፈገግ ብሎ ወደ እኔ ተጠጋና እጆቼን አጥብቆ ያዘ። ሪታዬ፣ ትላንት ያሳለፍነው መጥፎ ሰዓት ሌሊቱን ሙሉ እንቅልፍ ነስቶኝ አደረ። ለወንድሜ ስላንቺ ማጣት አልፈልግም፣ ግን በጣም ናፍቀሽኝ ነበር አለ። ድምጽ ውስጥ ያለው ፍቅርና ልመና ልቤን አቀለጠው። እሱ ላይ መጨከን እንዳልችል አደረገኝ። ናኦድ አልኩት፣ ድምጽ እየተንቀጠቀጠ። ወንድም ትላንት ሱቅ መጥቶ ነበር አልኩት። ናኦድ በጣም ደነገጠ። የእጁ ሙቀት ባንዴ ቀዘቀዘ። ምን? እዛ ምን ይፈልጋል? ምን አረገሽ? እያለ በጭንቀት ደጋግሞ ጠየቀኝ። ለምን ይህን ያህል ደነገጥክ? አደገኛ ነው አልኩት። ምንም አላደረገኝም፣ ግን አንድ ነገር ተናገር አልኩት፣ አይኖቹን በትኩረት እያየሁ። ናኦድ፣ አንተ የምትደብቀኝ ትልቅ ሚስጥር አለ ብዬ አጥብቄ ጠየቅኩት። ናኦድ ረጅም ትንፋሽ ተነፈሰ። ወደ እኔ ይበልጥ ተጠግቶ ግንባሬን ሳመኝ። ሚስጥር ያንቺ ነሽ ሪታ። አንቺን ላለማጣት ስል የማደርገውን ነገር ሁሉ ስትረጁ
ትላንት የሰማሽው ነገር ሁሉም ትርጉም አልባ ይሆንብሻል። አሁን ግን ስለሱ ሳይሆን ስለኛ እናወራ አለኝና እጆቹን ኪስ ውስጥ ከቶ ቆሞ ይመለከተኝ ጀመር። ይሄ ሁሌ ነገር ማስቀየስና ሚስጥር መጠበቅ አልገባኝም። ትቼው ወደ ክላስ ሄድኩኝ። ያንን ቀን በክላስ ውስጥ ተቀምጬ እንኳን አይኖቻችን ይነጋገሩ ነበር። በአንድ በኩል የናኦድ ጥልቅ ፍቅር፣ በሌላ በኩል ደግሞ የሄኖክ አስደንጋጭ ማስጠንቀቂያ። ክላስ እንደምንም አስተምሮ ጨረሰ። ከክላስ ወጠን ወደ ቤት እየተመለስኩ ቢሆንም አእምሮዬ ግን አሁንም በሀሳቤ በሁለት ወንድማማቾች መካከል እንደ ገመድ ይወዛወዛል። ናኦድ ሚስጥር ያንቺ ነሽ ሲለኝ የነበረው የፍቅር ድምጽና የነበረው ርህራሄ ልቤን ቢያቀልጠውም የሄኖክ ማስጠንቀቂያ ግን እንደ ሾህ ይወጋኛል። ገርሞኛል። ናኦድን እወደዋለሁ፣ ግን የሄኖክን ትላንትና ያየኋቸውን አይኖች መርሳት አልቻልኩም። ያ የቁጭትና ያዘን ድብልቅ የሆነባቸው ውብ አይኖቹ ከፊት ያልጠፋሉ። ሄኖክ ክፉ ሰው ቢሆን እንደዛ አይነት ጥልቅና ሰላም የሚነጥቅ እይታ ይኖረዋል ወይስ እኔን ለማጥመድ የተጠቀመበት ጥበብ ነው? ለራሴው ጥያቄ አቀርባለሁ። ምላሹ ግን ማን ጋር እንደሆነ አላውቅም። ወደ ቤት ስገባ ወንድሜ ሳሎን ተቀምጦ ስልኩን ይጎረጉራል። እንደተለመደው ሪታ እየመጣሽ አለኝ በፈገግታ። እሱ ጋር ሂጄ ተቀመጥኩ። ወንድሜ አልኩት ድምፄን ዝግ አድርጌ። ወዬ አለኝ መልሶ። ትላንት ያ ሄኖክ የሚባለው ልጅ ሲመጣ በጣም የተግባባችሁ መሰለኝ። ከዚህ በፊት ታውቀዋለህ እንዴ? ወንድሜ ስልኩን አስቀምጦ ትክ ብሎ አየኝ። አላውቀውም ነበር ሪታዬ፣ ግን ልጁ በጣም ተግባቢና ቅን ነው። ስለ አንቺ ጠይቀኝ የነበረው ነገርና ስለ ንግድ ስራው ያወራኝ ነበር። በቃ ባጭሩ በጣም ደስ የሚል ሰው እንደሆነ ነገረኝ። እንዲያውም ለእህትህ መልካምን ሁሉ እመኝላታለሁ ነው ያለኝ። ለምን ጠይቅሽኝ አለኝ። እንዳይነቃበት አውቆ ስለ ስራ በመጠየቅ ነው የተግባባው ማለት ነው። አይ ዝም ብዬ ነገሩን አድበሰበስኩት። ወንድሜ ሄኖክን የወደደው በቅንነት መሆኑን ሳቅ ግራ መጋባት የጨመረ። ምሽቱ ላይ ናኦድ ደወለልኝ። ድምፁ በጣም ናፍቆት ያዘለ ይመስላል። ሪታዬ ነገ የሆነ ቦታ ወስጄሽ ላሳይሽ የምፈልገው ነገር አለ። አትጨነቂ፣ ስለ ሄኖክም ስለምንም አናወራም፣ ስለኛ ብቻ አለኝ። እምቢ ማለት አልቻልኩም። በቀጣዩ ቀን 8 ሰዓት ተቀጣጠርን። እንደተለመደው ሰበብ ደርድሬ ቀድሜ ከሱቅ ወጣሁ። ናኦድ በጣም ውብ በሆነች ትንሽ መናፈሻ ውስጥ ይዞኝ ሄደ። አካባቢው ጸጥ ያለና በንጹህ አየር የተሞላ ነበር። በዝምታ ጥቂት ከተጓዝን በኋላ ናኦድ ቆመና ወደ እኔ ዞረ። ሪታ፣ ዓለም ሁሉ ቢቃወመኝ እንኳ አንቺ ከጎኔ ከሆንሽ ምንም አይመስለኝም። አንዳንዴ የማደርገው ነገር ሁሉ አንቺን ላለማጣት ስለ እንደሆነ ብቻ ወቂልኝ አለኝና እጆችን ይዞ በዛ ሰዓት ያለው የፍቅር ትዕይንት በጣም ልብ የሚነካ ነበር። አይኖች ውስጥ ያለው ፍቅር እውነት እንደሆነ መሰክራለሁ። ነገር ግን ናኦድ ትከሻው ላይ ጭንቅላቴን ሳስቀምጥ በናኦድ ትከሻ ማዶ ቆሞ የሚመለከተን ጥላየው። ደነገጥኩ። ሄኖክ ነበር። ራቅ ብሎ ቆሞ በዛ ውብ ግን ሚስጥራዊ በሆኑት አይኖቹ ትኩር ብሎ ያየናል። ሄኖክ አልቀረበንም ነበር። ነገር ግን በሩቅ ሆኖ በዝምታ የሚነግረኝ ነገር ያለ ይመስላል። ናኦድ ቶሎ እንዳይለቀኝ ጭምቅ አድርጌ እያያዝኩት ተከትሎኝ እንደመጣ አረጋገጥኩ። ናኦድ አላየውም ነበር። እኔ ግን በናኦድ ፍቅርና በሄኖክ ሚስጥር መሀል መታነቅ ጀመርኩ። ናኦድ ትከሻው ላይ አስደግፎኝ ስለ ወደፊቱ እቅዳችን ሲያወራ፣ እኔ ግን ከጀርባው በኩል ቆሞ በሚመለከተን በሄኖክ አይኖች ታስሬ ነበር። ሄኖክ ምንም እንቅስቃሴ አላደረገም። ዝም ብሎ በዛ ረዥምና ውብ ቁመና ቆመ። በጨረቃ ብርሃን ውስጥ ይበልጥ በሚያምሩትና ጥልቅ በሆኑት አይኖቹ ትኩር ብሎ ያየናል። እኔም አየዋለሁ። በናኦድ እቅፍ ውስጥ ሆኜ ሳላውቀው ስለ ሄኖክ አይኖች ማሰብ ጀመርኩ።
እንዴት ያለ የሚያሳዝንና የሚስብ እይታ ነው አልኩ በልቤ። ናኦድ ካለኝ ዱርዬ መገለጫ ይልቅ በሄኖክ አይኖች ውስጥ የሚታየው ነገር የተጎዳና እውነትን ፍለጋ የሚባዝን ሰው ይመስላል። የልብ ምቴ ሲጨምር ናኦድ ተሰማው መሰለኝ። እቅፉን እያላላ ፊቴን በመዳፎቹ እየዳበሰ ሪታ ደነገጥሽ እንዴ? ሰውነትሽ የተንቀጠቀጠ ነው አለኝ በስስት። አይ ዝም ብዬ ትንሽ በረደኝ መሰለኝ አልኩት፣ ሄኖክን እንዳላየው ለማስመሰል እየጣርኩ። ምክንያቱም ሄኖክን ካየው ይጣላሉ ብዬ ፈርቼ መሰለኝ። ናኦድ ጃኬቱን አውልቆ በትከሻዬ ላይ ጣል አረገ። ያ የጃኬቱ ሙቀትና የናኦድ ልዩ ጠረን ለጥቂት ሴኮንዶችም ሰላም ሰጡኝ። ናኦድ በጣም አፍቃሪ ነው። እኔን ለመንከባከብና ደስተኛ ለማድረግ የሚጥረው ጥረት እውነት ነው። ወደ ቤቴ እስኪያደርሰኝ ድረስ ናኦድ እጆቼን አልለቀቀኝም። በመንገድ ላይ ግን ስለ ሄኖክ ምንም አላነሳም። እኔም ሚስጥሩን ላለማጋለጥና ይህንን የፍቅር ሰዓት ላለማበላሸት ብዬ ጥያቄን ዋጥ አደረግኩት። ቤቴ ደርሰን ስንለያይ ግን ናኦድ እንዲህ አለኝ፣ ሪታ ከወንድሜ ጋር በስልክም ሆነ በአካል ምንም አይነት ግንኙነት እንዳታደርግ ይፈልጋለሁ። ይህን የማደርገው ለአንቺ ደህንነት ሲባል ነው። ድምፁ ትዕዛዝ ቢበስልም አይኖቹ ውስጥ ግን ከፍተኛ ፍርሃት ነበር። እሺ ብዬ ተለየሁት። ወደ ቤት ስገባ ወንድሜ ገና አልተኛም ነበር። በፈገግታ ተቀበለኝና ክላስ አሪፍ ነበር አለኝ። ወንድሜ ለእኔ ያለው ቅንነትና ፍቅር ሁሉም ይገርመኛል። እሱ በሁለቱ ወንድማማቾች መካከል ያለውን ጦርነት ሳያውቅ ለሄኖክ ጥሩ አመለካከት አለው። አዎ ወንድሜ በጣም ደስ የሚል ነበር አልኩት። ግን ልቤ ሌላ ቦታ ነበር። ክፍሌ ገብቼ አልጋዬ ላይ ጋደም ስል ስልኬ ላይ የማላውቀው ቁጥር ሜሴጅ ላከ። በፍጥነት ከፍቼ አየሁት። ያየሽኝ መስሎኝ ነበር። ናኦድ እቅፍ ውስጥ ሆነሽም አይኖችሽ እኔን ይፈልጉ እንደነበር አውቃለሁ። ነገ ሱቅ እመጣለሁ፣ የምነግርሽ ነገር አለ ይላል። ልቤ ክፉኛ መምታት ጀመረ። ሄኖክ ነበር። ናኦድ አታውሪው ያለኝን ትዕዛዝና በሄኖክ ውብ አይኖች ውስጥ ያየሁትን ምስጢራዊ ጥሪ እያነጻጸርኩ እንቅልፍ ባይኔ ሳይዞር አደረ። በአንድ በኩል የናኦድ ጥልቅ ፍቅርና ጥበቃ፣ በሌላ በኩል የሄኖክ የማይታወቅ ሳቢነትና ሚስጥር። ነገ ወደ ሱቅ ሲመጣ ምን ይለኝ ይሆን? ወንድሜስ በመካከላችን ቢኖር እንዴት ይሆን? ሌሊቱ በሀሳብ ስባክን ነጋ። የሄኖክ ሜሴጅ በአእምሮ ውስጥ እንደ ደወል ይጮሃል። ናኦድ እቅፍ ውስጥ ሆነሽም አይኖችሽ እኔን ይፈልጉ ነበር የሚለው ቃሉ ደግሞ ከምንም በላይ ረብሾኛል። እውነቱን ነው ወይስ ራሴን እየዋሸው ነው? ጠዋት ወደ ሱቅ ሲሄድ እግሮቼ ይከዱኝ ነበር። ወንድሜ ቀድሞኝ ሱቅ ከፍቶ ስራ ጀምሯል። ደንበኞችን ያስተናገደ በፈገግታ ተቀበለኝ። እኔ ግን አይኔ ደጃፉ ላይ ነው። ሄኖክ መቼ ብቅ ይላል እያልኩም ስጋትና ጉጉት በጣም አስፈርቶኛል። ሪታዬ ዛሬ ደህና አይደለሽም እንዴ? ፊትሽ ልክ አይደለም አለኝ ወንድሜ መደርደሪያውን እያስተካከለ። ደህና ነኝ ወንድሜ፣ ትንሽ እንቅልፍ አልወሰደኝም አልኩት የውስጤን ለውጥ ለመደበቅ እየሞከርኩ። ፍቅር ሊጀማምርሽ እንዳይሆን ብሎ በቀልድ አለፈ። ጉዴን አያውቅ። ረፋድ ላይ አንድ ጥቁር መኪና ከሱቁ ፊት ለፊት ቆመ። ልቤ ልትወጣ ደረሰች። ሄኖክ ነበር። ከመኪና ወርዶ ወደ ሱቁ ሲመጣ ትላንት በመናፈሻ ውስጥ ያየሁት ያ የተጎዳ እይታ ዛሬ በኩራትና በራስ መተማመን ተተክቷል። ሰላም ለዚህ ቤት አለ ሄኖክ ፈገግ እያለ፣ ድምፁ መላውን ሱቅ እየሞላው። ወንድሜ በደስታ ተቀብሎት ሰላምታ ተለዋወጡ። እንዴት ነህ ሄኖክ? በጧት ብቅ አልክ አለው ወንድሜ በቅንነት። እኔ ግን ቆሜ እየተንቀጠቀጥኩ ነበር። ሄኖክ ወደ እኔ ዞር ብሎ በትኩረት አየኝና ፈገግ አለ። ያ ፈገግታ ግን ማስጠንቀቂያም ግብዣም አለበት። እንዴት ነሽ ሪታ? ዛሬ በልጥ አምሮብሻል አለኝ። ወንድሜ መሀላችን መኖሩን ረሳው መሰለኝ። ወንድሜ ፈገግ ብሎ በሌላ ደንበኛ እቃ ለማምጣት
ወደ ውስጥ ሲገባ ሄኖክ ወደ እኔ ተጠጋ። ትላንት ያየሽው ትዕይንት ፊልም ብቻ ነው ሪታ። ናኦድ የሚወድሽ መሰልሽ አለኝ ዝግ ባልና በሚያስደነግጥ ድምፅ። ምን ማለት ነው አልኩት ድምጽ እየተቆራረጠ። ምክንያቱም ብሎ ሊቀጥል ሲል ወንድሜ ተመለሰ። ሄኖክ ወደ ወሬውን ቀይሮ ስለ ቢዝነስ ማውራት ጀመረ። ወንድሜም በነገሩ ሳይጠራጠር የሄኖክን ቅንነት እያደነቀ ወደ ውስጥ ገባ። ሄኖክ ወደ እኔ ጠጋለ። ያ ቀዝቃዛና ጥልቅ እይታው ፊቴ ላይ አረፈ። ሪታ ናኦድ የነገረሽን ሁሉ አትመኝ። እሱ አንቺን የያዘሽ ለፍቅር ሳይሆን እኔን ለመበቀል ነው አለኝ በሹክሹክታ። ልቤ ክፉኛ መምታት ጀመረች። ምን እያልክ ነው? ናኦድ እኮ ይወደኛል አልኩት ድምጤ እንዳይሰማ እየተንቀጠቀጥኩ። ፍቅርና ጥቅም ይለያያሉ። እውነቱን ለማወቅ ከፈለግሽ ዛሬ ማታ 2 ሰዓት ላይ በሰፈራችሁ አካባቢ በሚገኘው ካፌ ላይ እንገናኝ። የምነግርሽ ነገር ለአንቺ ደህንነት ነው አለኝ። አልመጣም፣ ናኦድ እንዳላገኘህ ነግሮኛል አልኩት በቆራጥነት። ሄኖክ በረጅሙ ተነፈሰና ምርጫዬ አንቺ ነው ሪታ፣ ግን እውነቱ ነገ በደጃፍሽ ሲቆም እንዳይረፍድብሽ ብሎኝ ዞር አለ። ወንድሜም በፈገግታ ተሰናብቶት ከሱቁ ወጣ። ቀኑን ሙሉ ስራዬ ላይ ማተኮር አቃተኝ። የናኦድ ጥልቅ ፍቅር፣ የሄኖክ አስደንጋጭ ንግግር አእምሮ ውስጥ እየተመላለሱ ነው። ናኦድ ለምን ያሸኛል? ሄኖክስ ለምን ይህንን ሁሉ ነገር ለማድረግ ፈለገ? ምሽት ላይ ናኦድ ደወለልኝ። ድምፁን ስሰማው የቅድሙ ፍርሃቴ በረደልኝ። ሪታ ዛሬ ቀንሽ እንዴት አሳለፍሽ? ለምን ትምህርት ቤት ቀረሽ ስጠብቅሽ? በጣም ናፍቀሽኛል አለኝ። እኔም ናፍቀኛል፣ ግን ዛሬ የሆነ ሰው ሱቅ መጥቶ ነበር አልኩት ላጫውተው አስቤ። የናኦድ ድምፅ ወዲያው ተቀየረ። ማን ሄኖክን የመጣው ሲል ድምፁ ላይ ያለው ስጋት ግልጽ ነበር። አይ ዝም ብዬ እንደ ደንበኛ ማለቴ ነው ብዬ ዋሸሁት። የናኦድ እንዲህ መደንገጥ ጥርጣሬን ጨመረው። ናኦድ አታውሪው ያለው በእውነት ስለሚወደኝ ነው ወይስ ሄኖክ የሚነግረኝ ሚስጥር በመፍራት? ሰዓቱ ወደ 2 እየተቃረበ ነው። ሄኖክ ካፌ ውስጥ እየጠበቀኝ እንደሆነ አውቃለሁ። በአንድ በኩል ለናኦድ ያለኝ ታማኝነት፣ በሌላ በኩል ደግሞ ምን ሊነግረኝ ይሆን የሚለው ጉጉቴ። ወንድሜ ሳሎን ሆኖ ሪታዬ ሻይ አፍልተሻል ሲለኝ ከሀሳቤ ባናንኩ። አዎ ወንድሜ መጣው አልኩት። ነገር ግን ልብ ያለው እዛ ካፌ ውስጥ ነው። በመጨረሻ ለመሄድ ወሰንኩ። እውነቱን ማወቅ አለብኝ። ለወንድሜ ትንሽ አየር ልቀበል ብዬ ወጣሁ። ከቤት ከመውጣቴ ስልኬ ላይ መልእክት መጣ። ከናኦድ ነበር። ሪታ ከወንድሜና ከሁሉም ጓደኞቼ ጋር ላስተዋውቅሽ ወስኛለሁ፣ ነገ እንገናኝ የሚል ነበር። እጄ ተንቀጠቀጠ። ናኦድ ወደ ራሱ ሰዎች ሊወስደኝ ያሰበ ነው። እኔ ግን እሱን ደብቄ ወንድሙን ላገኝ እየሄድኩ ነው። ሳላስበው እግሬ የካፌው ደጃፍ ላይ ቆመ። በሩቁ ሄኖክ ጥግ ላይ ተቀምጦ በረጅሙ ሲተክዝ አየሁት። ወደ ካፌው ለመግባት እግሬን ሳሰግ ከውሃ ላይ አንድ የማውቀው ድምፅ ስሜን ጠራኝ። ሪታ። ዞር ስል ናኦድ ነበር። አጋጣሚ በዛ በኩል እያለፈ ይሆን ወይም ተከታትሎኝ አላውቅም፣ ግን ፊቱ ላይ ያለው ቁጣና ማዘን ሊገለጽ የማይችል ነበር። ናኦድ ወደ እኔ መጡ እጆቼን ያዘኝና ወደ ሄኖክ አየ። ሄኖክም ከመቀመጫው ተነስቶ ወደ እኛ መሄድ ጀመረ። አሁን 2 ወንድማማቾች ፊት ለፊት ተፋጠዋል። እኔ ደግሞ በመካከላቸው የጥፋተኝነት ስሜት ተሰምቶኝ ብቻዬን ቆሜያለሁ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።